ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የመጋቢት 15 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በመግዛት ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሞዴሬተር ሜምበር ሰብስክራይበር የሆናችሁ ወገኖችን በእጅጉ በማመስገን ነው። በዛሬው ፕሮግራማችን በርካታ መረጃዎችን ይዘን መጥተናል። ሬድዋን ሁሴን ሂስና ግለ ሂስ አድርጓል። ያለፈ ንግግሩን እያስታወሰ ሬድዋን ሁሴን በትናንትናው ዕለት ጋዜጠኞችን ሰብስቦ ሂስና ግለ ሂስ ሲያደርግ ተሰምቷል። የትብብሩ መግለጫ ወጥቷል። ትብብሩ በጣም ወሳኝ የሆነ መግለጫ አውጥቷል። እሱም በተመለከተም የያዝነው መረጃ ወደ እናንተ የምናደርስ ይሆናል። የሱዳን ጦርነት ኢትዮጵያ ውስጥ መግባቱ ታውቋል። አብዲ ኢሌ ተናዟል። በቀጣይ የሚካሄዱ የተቃውሞ ሰልፎች ተዘጋጅተዋል። በውጭ ሀገር የተቃውሞ ሰልፎች ተዘጋጅተዋል። እነሱንም በተመለከተ የደረሰን መረጃ ወደ እናንተ የምናደርስ ይሆናል። በአዲስ አበባ ጉዳይ ላይ በጣም አስፈሪ የሆኑ ነገሮች እየታሰቡ ይገኛሉ። በንጹሃን ላይም የተፈጸሙ ጥቃቶች አሉ። ስለዚህ እነዚህንና ሌሎችን ጨምረን ወደ እናንተ የምናደርስ ይሆናል። እናም ጠለስ ሚዲያን ሰብስክራይብ በማድረግ አብራችሁን ቆዩ ብለን በድጋሜ በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በመጀመሪያ ትብብሩ ያወጣው መግለጫ ወደ እናንተ ማድረስ ወደን ምርጫን አስቻይ የማያደርጉ ሁነቶች በአስቸኳይ ይፈቱ ይላል። በወቅታዊ ጉዳይ ላይ ከትብብር ኢትዮጵያ አንድነት የተሰጠ መግለጫ ባዝነው 2018 ዓ.ም የሚካሄደው 7ኛ ዙር ሀገር አቀፍ ምርጫ አስመልክቶ ትብብር ለኢትዮጵያ አንድነት ዳር 8 ቀን 2018 ዓ.ም ባወጣው መግለጫ የብልጽግና መንግስት ሀገራችን ኢትዮጵያ የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ ብቻ እንዲፈታ፣ በየእስር ቤቱ ታጉረው የሚገኙ የፖለቲካና የማንነት እስረኞች እንዲፈቱ፣ የፖለቲካ ምህዳሩ ማነቆች እንዲወገዱ፣ ሚዲያው የገጠመው ከፍተኛ የገለልተኝነት ችግር እንዲከለስና ምርጫ ለማካሄድ በተለይ ከጸጥታ አንጻር አስቻይ ሁኔታዎች አለመኖራቸውን በዝርዝር እንደ ቅድመ ሁኔታ ሊሟሉ ይገባቸዋል ያልናቸውን አንካር ጉዳዮች መግለጻችን ይታወሳል ብሏል። በአንጻሩ እነዚህ ያነሳናቸው መሰረታዊ ምርጫ ቅድመ ሁኔታዎች ስለመመለሳቸው መንግስትና ታጣቂ ኃይሎች በአንድ ወር ጊዜ ውስጥ ወይንም የምርጫ ጊዜ ሰሌዳ በምርጫ ቦርድ ይፋ ከመደረጉ አስቀድሞ ተግባራዊ እርምጃ በመውሰድ ታማኒ ምርጫ ለማካሄድ ቁርጠኝነታቸውን እንዲያረጋግጡ ጠይቀናል ብሏል። ይሁን እንጂ ወደ ስልጣን መንበር ከመጣበት ጊዜ ጀምሮ ለአፍታ እንኳን ሰላማዊ መንገድን መከተል ያልፈለገውና ከታጣቂ ኃይሎች ጋር በጠረጴዛ ዙሪያ በድርድር ችግሮችን ለመፍታት ፍላጎት ያላሳየው መንግስት ለጥያቄያችን ጆሮ ዳባ ልበስ በማለት አገር እርስ በርስ ጦርነት ውስጥ ባለችበት ሁኔታ ወደ ምርጫ እየተንደረደረ ይገኛል። ትብብር ለኢትዮጵያ አንድነት ዛሬም ለጀመረው ሰላማዊ ፖለቲካ ትግል ቁርጠኝነቱን እየገለጸና የምርጫ ሂደቱን ለህዝብ ጋር ለመድረስ አማራጭ ፖሊሲዎችን ለማቅረብ እንደ አንድ የሰላማዊ ትግል አማራጭ ለመጠቀምና ስርዓቱ ከስህተቱ ከተማረ የዲሞክራሲ ጎህ ለመቅደድ እንዲያስችል ያላሳለሰ ጥረት እያደረግን እንገኛለን። ሆኖም ከጮቻችን ከአካባቢው ማህበረሰብ ከሚወጡ ይፋዊ መግለጫዎችና ነባራዊ ሁኔታዎች አኳያ በመረጃና ማስረጃ ተመርኩዘን በመተንተን በተለይ ከፍተኛ የጸጥታ ችግር ያለባቸው አማራ ክልል ሙሉ በሙሉ፣ በትግራይ ክልል ሙሉ በሙሉ፣ ከፊል ኦሮሚያ ከዋና ከተሞች ወጣ ባሉ አካባቢዎችና ከቤኒሻንጉል ክልል መተከል ዞን ባሉ አካባቢዎች ላይ ከፍተኛ የደህንነትና ለምርጫ አስቻይነት እጅግ አዳጋች መሆናቸውን ተረድተናል። ይህንንም ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ አሳውቀናል ብሏል ትብብሩ። በተለይ በአማራ ክልል ጦርነት ከተቀሰቀሰ ማግስት ጀምሮ በትብብር ስንሰራ የነበርን ፓርቲዎች በሀገራችን የተለያዩ አካባቢዎች የተቀሰቀሱ ጦርነቶችን በኃይል አማራጭ መፍታት እንደማይቻልና በገለልተኛ አደራዳሪዎችና በሶስተኛ ሀገር በጠረጴዛ ዙሪያ ድርድር መፍትሄ እንዲበጅ ከሐምሌ ወር 2015 ዓ.ም ጀምሮ ያለማቋረጥ ድምፃችንን ስናሰማ ቆይተናል ይላል። ይሁን እንጂ ጩኸታችን ሰሚ አጥቶ ዛሬ መላ ክልሉ የጦር አውድማ የሆነበት ሁኔታና ንጹሐን ዜጎቻችን ዕለት በዕለት በራሱ በግብር ከፋው ህብረተሰብ ገንዘብ በሚገዛ ከባድ መሳሪያና ድሮን የሚጨፈጨፉበት ሁኔታ እጅግ ልብ ሰባሪ የታሪክ ክስተት ሆኖ ቀጥሏል።
በዚህም ውስጥ ሆኖ የቀረቡት ቅድመ ሁኔታዎች በጎ ምላሽ አግኝተው እየተካሄደ ያለው ጦርነት በድርድር ሊፈታ ይችላል በሚል ተስፋ በክልሉ የተለያዩ አካባቢዎች ትብብር ለኢትዮጵያ አንድነት የሚጠበቀውን ያህል ባይሆንም እጩዎችን አስመዝግቧል። ሆኖም ከቅርብ ጊዜያት ወዲህ እጩዎችንና ምርጫን ለማስተባበር የሚወጡ የመንግስት አካላት ጭምር በተለያዩ የክልሉ አካባቢዎች ለከፍተኛ ሰቆቃና ህልፈተ ህይወት ጭምር መዳረጋቸውን መረጃዎች እየደረሱን ይገኛሉ። እና ማሳያም በቅርቡ በታጣቂ ኃይሎች የወጣው መግለጫ ያን ተከትሎ በማዕከላዊ ጎንደር ዞንና በጎንደር ከተማ በአዘዞ ጸዳ ክፍለ ከተማ ባለፈው እሁድ መጋቢት 12 ቀን የሆነውና በመራጩ በእጩዎችና በአስተባባሪዎች ላይ የደረሰው ፍርሃት፣ ስነልቦናዊ ጫናና ተስፋ መቁረጥ በቂ ማሳያ ተደርጎ የሚወሰድ ነው አለ። ያ ማለት የእጩ ምዝገባ በተጠናቀቀበትና የምርጫ ቅስቀሳ በተጀመረበት በሆነ ወቅት እያንዳንዱ ትብብር እጩ እንቅስቃሴ ከየትኛውም ወገን ሊቃጣበት ከሚችል የህይወት አደጋ ላይ ነው። ያ እንዳይሆን መጠበቅ እንደሚገባ ደግሞ ትብብራችን በጽኑ ያምናል። ስለሆነም አማራ ክልልን ጨምሮ በጠቀስናቸው አካባቢዎች የሚደረጉ ጦርነቶችና አጠቃላይ ለህይወት አስጊ የጸጥታ ችግሮች ዘላቂ መፍትሄ እንዲበጅላቸውና ጦርነቱ በጠረጴዛ ዙሪያ በድርድር እንዲቋጭ ለዚህም መንግስት ትልቁን ድርሻ እንዲወጣ በድጋሚ እናሳስባለን ብለዋል። ሁኔታዎችን በአስቸኳይ ፖለቲካዊ መፍትሄ የተሰጥቷቸው እጩዎቻችን ደህንነት ዋስትና እስካላገኘ ድረስ በጠቀሱ አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን። ቀጣይ እርምጃችንንም ለህዝባችን በይፋ እንገልጻለን። ፈጣሪ ሀገራችን ኢትዮጵያና ህዝቧን ይጠብቅ። ትብብር ለኢትዮጵያ አንድነት ለኢትዮጵያ መጋቢት 15 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ የሚል ወሳኝ የሆነ መግለጫ አውጥቷል። ለአሁን ትብብር የመጣበት መንገድ ቆንጆ መንገድ ነው፣ ትክክለኛ መንገድ ነው፣ አዋጭ መንገድ ነው። የኢትዮጵያ ችግሮች አንዱ እንኳን ሊቀረፍ ባልቻለበት ሁኔታ ትናንትና እንኳን አፋር ጋር ተዋዋልኩ ያለው አገዛዝ ወደ 6 ነው 8 ነጥቦች ላይ ተፈራርሞ ነበር። አንዱን እንኳን ተግባራዊ ማድረግ አልቻለም። የታሰሩ ፖለቲካ እስረኞችን እንኳን መፍታት አልቻለም። እና በለብለብ ቶሎ በሩጫ ምርጫ አካሂዶ እንደገና 5 ዓመት ኢትዮጵያን የሚመዘብርበት ህዝቧን የሚገልበት እድል ለመፍጠር ነው እየተንደፋደፈ የሚገኘው። ይሄን ማክሸፍ ያስፈልጋል። ከየአቅጣጫው የሚመጡ ነገሮች አሁን ላይ አብይ አህመድ ያቀደውን የለብለብ ምርጫ የሚያከሽፉ ናቸው። በተመሳሳይ መልኩ ኦኤልኤም ትናንት መግለጫ አውጥቷል። በሁለተኛው ርዕሳችን የምንቃኘው ይሆናል። ሁለተኛው ርዕሳችን የአዲስ አበባ ፖለቲካን ይመለከታል። አዲስ አበባ ላይ አዳዲስ ነገር መታቀዱን ሰምተናል። ይህም በተመለከተ የደረሰን መረጃ ወደ እናንተ የምናደርስ ይሆናል። ከዛ በፊት ግን ኦነግ ያወጣውን መግለጫ እንመልከት፣ ተጨባጭ የሆኑ ነገሮች ስላሉበት። አብይ አህመድ በሰሜን የራሱን ጦርነት ከመጀመሩ በፊት በመካከለኛው ምስራቅ ጦርነት ውስጥ ያለውን የደጋፊውን አቋም እየገመገመ ባለበት በዚህ ወቅት በሚቀጥለው ሳምንታትና ወራት ውስጥ ተከታታይ አነቃቂ ካርዶችን ለመዘርጋት ተዘጋጅቷል አለ። የፊንፊኔ ካርድ አንዱ ካርድ ነው ብሏል። ፊንፊኔን ወደ ኦሮሚያ የመቀላቀል ተስፋን የማሳየት ፍላጎት አለው ብሏል ኦነግ። ይህም በኦሮሚያና በአማራ መካከል ያለውን ግጭት እንደገና ለመቀስቀስ የታለመ ስልት ነው አለ። መካከለኛ ደረጃ ያላቸውን ካድሬዎች ለረቂቅ አዋጅ መሰረት የሚሆን ሰነድ እንዲያዘጋጁ መታዘዛቸውን የደረሰ መረጃ ያመለክታል ብሏል። አዲስ አበባን ወደ ኦሮሚያ ሊቀላቅላት ነው ብሏል። ኦኤልኤ ባወጣው መግለጫ ሁለተኛ የምርጫ ካርድ ነው። እስካሁን ድረስ ምርጫ የሚለው ጽንሰ ሀሳብ ለውጭ ሀገራት ፍጆታ ተብሎ ከሚቀርብ ትርኢት ያለፈ ፋይዳ የለውም አለ። ከሀገሪቱ 70% በላይ የሚሆነው ግዛት ከማንኛውም ታማኒና ካለ የምርጫ ሂደት ውጭ በሆነበት ሁኔታ አብይ በጥቂት የከተማ ከተሞች ውስጥ ባዶ ስነስርዓት ብቻ ነው ማከናወን የሚችለውም የሚፈልገውም። ዋና ዋና ገለልተኛ ፓርቲዎች ወይ ከሂደቱ ቀድሞውኑ ራሳቸውን አግልለዋል ወይም በመድኗ ብቻ የሚሳተፉት ምዝገባቸው እንዳይሰረዝ ለመከላከል ወይም ከመውጣታቸው በፊት ትርኢቱን ለማጋለጥ ነው አለ። በሂደት ውስጥ የቀሩት ሁሉም ፓርቲዎች በስርዓቱ የተፈጠሩ ወይም ከስርዓቱ ጋር የሚተባበሩ ናቸው። እውነተኛ ተቃዋሚዎች ግን በዚህ ምርጫ ሊሳተፉ አይችልም በማለት ባለፈው አፋብን ያወጣውን መግለጫ ደግሞታል። እዚህ ላይ ክልከታ ባያስቀምጥም ኦኤልኤ ግን የአፋብንን አቋም ደግሞታል ማለት ይቻላል። ሶስተኛው የሃይማኖት ካርድ ነው። በቅርብ ሳምንታት ውስጥ የአብይ ወኪሎች በአርሲ ኦርቶዶክስ ክርስቲያኖች ላይ ጭፍጨፋ ፈጽመዋል አለ። በመቀጠልም ከንቲባው በመድኗ ከኦርቶዶክስ አባቶች ጋር የማስታረቅ ንግግር ሲያካሂዱ ታይተዋል። እነዚህን የጎሳ ወይም ሃይማኖት ቁስሎች እየመረቀዙ በሌላ በኩል ደግሞ የደጋግነት አየር ማሳየት አሁንም በትኩረት እየተሰራበት ያለ ጉዳይ ነው። የድንበር ውዝግብ ካርድ እና የሃይማኖትን ካርድ አገዛዙ እየተጠቀመበት መሆኑን ከገለጸ በኋላ
የድንበር ውዝግብን ካርድ ተስቧል ብሏል። አብይ በኦሮሚያ ድንበሮች በተለይ በወለጋና በመላ ሀገሪቱ ግጭቶችን ይቀሰቅሳል። እሳቱን ለመቀስቀስ በወለጋ የአማራ ንቅናቄን ለመመስረት እቅዶች ቀድሞውኑ ተጀምረዋል አለ። ሌሎች የስህተት መስመሮችም በተመሳሳይ ተዘጋጅተዋል። በኦሮሚያና በአማራ በኦሮሚያና በሶማሌ እንዲሁም በአማራና በትግራይ መካከል ያሉ ድንበሮች ብዥታ ባለበት ቦታ ሁሉ እሳት ለመለኮስ አስቧል አለ። አሁን አብይ አህመድ ኦሮሚያ ጉያ ውስጥ ገብቶ ሲሸጎጥ ኦነግ ወደ ላይ ከፍ እያለ መምጣቱ አስገራሚ ነው። ሌላው የመጨረሻው ካርድ የህገ መንግስት ማሻሻያ ካርድ ነው ብሏል። አንዳንድ የአማራ ሊቃንን ለማጥመድ አብይ ካሉ ክልሎች ተከፋፍለው የሚወጡ ትንንሽ ክልላዊ መንግስታትን በፍጥነት ለመፍጠር ቃል ለመግባት አቅዷል። ይህም በህገ መንግስቱ አንቀጽ 47 ስር በሚደረግ የተጨበረበረ ሂደት ወይም በብሔራዊ ምክክር ባዶ ትርኢት አማካኝነት ሊሆን ይችላል። ውይይት የተደረገባቸው ካሉ ግዛቶች መካከል የወልቃይት ክልላዊ መንግስት እና በኦሮሚያ በአማራ ክልል ውስጥ የሚገኙ ሌሎች ጥቂት ዞኖች ይገኙበታል አለ። በመላ ሀገሪቱ ያሉ ባለድርሻ አካላት የአብይን እንቅስቃሴዎች በአብዛኛው ተረድተዋል። እነዚህን ሚኒሻዎች በመሳብ የሚያገኘው እነዚህን ካርዶች በመሳብ የሚያገኘው ብቸኛው ውጤት የሲቪል ሰለባዎች ቁጥር መጨመር ብቻ ነው። ዓለም አቀፍ አጋሮች የሲቪል ህዝቡን ለመጠበቅ በአስቸኳይ ጫና ማድረግ አለባቸው። ኦነሰ እና አስፈላጊነቱ ተጨማሪ ዝርዝር መግለጫዎችን ያወጣል ብሏል። ትናንትና በወጣው መረጃ እና ኦነግ በግልጽ ነግሮናል። አዲስ አበባን ወደ ኦሮሚያ የማካለል ፍላጎት መኖሩን ለምርጫ ለመጠቀም ሲል ወደ ኦሮሚያ የማካለል ፍላጎት መኖሩን እና በዛም ላይ የተሰራ መሆኑን ነግሮናል። በነገራችን ላይ በዚህ በፊት እንደምታስታውሱት ከአዲስ አበባ አካል ላይ ቆራርጠው ሸገር የምትባል የኦሮሚያ ዋና ከተማ ማዋቀራቸው የሚዘነጋ አይደለም። መሀሏን ብቻ ትተው ሰፊውን የአዲስ አበባ ክፍል ቆራርጠው ሸገር የምትባል ከተማ ካወቀሩ በኋላ በአዲስ አበባና በሸገር መካከል ድንበር አበጀን በማለት ሲነግሩን ነበር። እነ ታከለ ኡማ እና አዳነች አቤቤ በአንድ ወቅት ጎበዜ ሲስጣይ በተጨባጭ ኦሮሚያ አዲስ አበባን እየወረረ ነው በማለት በመጠየቁ የተነሳ አሁንም እስር ቤት ይገኛል። ወንድማችን በተጨባጭ ያየውን ነገር ነበር በጥያቄ ያነሳው። አሁን ፊንፊን የሚለውን ነገር እንደ ጉድ እያጦሱት ይገኛሉ። የኦሮሚያ ትልልቅ ቢሮዎች የሚገነቡት አዲስ አበባ ውስጥ ናል፣ ሸገር ውስጥ አይደለም። የኦሮሚያ ትልልቅ ቢሮዎች ሚኒስቴር መስሪያ ቤቶች ጋር በማይወዳደር መልኩ ትልልቅ ህንጻቸውን በአዲስ አበባ መሀል አዲስ አበባ ላይ እየገነቡ ይገኛሉ። እንግዲህ ወሰን አበጅተናል ከተባለ ሸገር ላይ ነበር ህንፃዎቻቸው መሰራት ያለባቸው። ስለዚህ አዲስ አበባ ላይ ህንፃዎቻቸው ተሰርቷል። የኦሮሚያ ቢሮዎችን የምታገኙት አዲስ አበባ ስትመጡ ነው። ሳር ቤት የመሳሰሉ ቦታዎች ላይ ነው የምታገኙት። ከዛ ባለፈው አመራሩን አዳነች አቤቤ ናቸው። ጠቅላይ ሚኒስትሩ አብይ አህመድ ነው። ሁሉም የክፍለ ከተማ የወረዳ አመራሮችን ብትመለከቱ፣ የአዲስ አበባ ቢሮ ኃላፊዎችን ብትመለከቱ ከአንድ ብሔር የተውጣጡ መሆናቸውን በአብዛኛው ትረዳላችሁ። እንደነ ጃንጥራር አይነት ተላላኪዎች ካልሆኑ በስተቀር አብዛኛውን ቦታዎች የተቆጣጠሩት እነሱ ናቸው። ስለዚህ አዲስ አበባንም በልተዋታል። እንደ እውነቱ ከሆነ በልተዋታል። ግን ምንድነው አሁን ማድረግ የታሰበው? በህግ ማለት ነው ሀገራዊ ምክክሩን በመጠቀም እና ይችን ምርጫም ለማለፍ አዲስ አበባ የኦሮሚያ ዋና ከተማ ናት የሚል ህግ ለማካተት አቅደዋል። ይህንንም ኦነግ በግልጽ ነግሮናል። ሃይማኖትን በተመለከተ ያው ኦርቶዶክስን ሰለባ የማድረግ እቅድ አላቸው። ትናንት አንድ መነኩሴ ተይዟል። መነኩሴ ነኝ እያለ እዚህ ጋር ጥርሱ ላይ ብሬስ አስሮ ቲክቶክ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያንቋሽሽ የነበረ በመነኩሴ ስም ራሱን ደብቆ ሲቀልድ የነበረ ትናንትና ጋማ ተብሏል። ጋማ የተባለው ደግሞ ትናንት ወዳ ከመስጅድ ሰግዶ ሲወጣ ነው። በተመሳሳይ መልኩ ከፕሮስፐሪቲ ጎስፔልም እንደ ባህታዊ ድሬድ ቀጥለው ወጥተው የተለያዩ ቦታዎች ላይ ሲሰሩ የምናያቸው ራሳቸው አገዛዙ የሚልካቸው ኦርቶዶክስን ሰለባ ለማድረግ ኦርቶዶክስን ለማጣሸት ለማቃለል ታቅዶ መሆኑ የሚታወቅ ነው እና የሃይማኖት ካርድ በአዲስ አበባም ጭምር ሊሳብ መሆኑን በተደጋጋሚ ተናግረናል። በቤቴል በአሸዋ ሜዳ በአየር ጤና በመሳሰሉ ቦታዎች ላይ አሰልጥኖ አስቀምጧል። በቀጣይ የሚቃጠሉ መስጊዶች ተለይተዋል። ከዛ በኋላ ያን የሚያቃጥለው ማነው? አገዛዙ ነው። ከዛ በኋላ እንደገና ኦርቶዶክሳውያን ላይ ጥቃት ለመፈጸም እና የሚጠቁ አካባቢዎች፣ ደብሮች መለየታቸውን ገልጬ ነበር። ኦነግ ይህንንም አረጋግጦታል። በተረፈ ግን ኦነግ የአብይ አህመድን ካርዶች ዘርዝሮ አስቀምጧል። የፍንፍኔ ካርድ፣ የምርጫ ካርድ፣ የቄሮ ካርድ፣ የሃይማኖት ካርድ፣ የድንበር ካርድ፣ ወልቃይትንም በተመለከተ ያሰበውንም ጭምር ነግሮናል።
ሌላው ከዚህ ጋር በተያያዘ እነ ብርሃኑ ለንጀሶ እነ ጀዋር መሐመድም እየተከራከሩ ይገኛሉ። ብርሃኑ ለንጀሶ ምንድነው በተጨባጭ እኮ አዲስ አበባን በልተናታል፣ የኦሮሚያ ናት ተብሎ ባይጻፍም የኦሮሚያ አድርገናታል የሚል ቃለ መጠይቅ አድርጓል። ጀዋር መሐመድ ደግሞ የአዲስ አበባን ካርድ የፊንፊኔን ካርድ እንደገና ሊጠቀምበት ሲንደፋደፍ እያየን ነው። ከዚህ በፊት የተናገርኩት ነገር አለኝ። የኢትዮጵያን ችግር ለመፍታት ከታሰበ የኦሮሞ ፖለቲካል ኤሊት እና የኢትዮጵያውያንን ፍላጎት ማጣጣም ያስፈልጋል። የኦሮሞ ፖለቲካል ኤሊት ከኢትዮጵያውያን ፍላጎት ጋር ፍላጎቱን እስካላጣጣመ ድረስ ችግሩ ይቀጥላል። የትኛውም መሪ ቢመጣ ከኦሮሞ ጉያ ልትል ትችላለህ። ከየትኛውም የሆነ መሪ መጥቶ የኦሮሞ ፖለቲካል ኤሊት ፍላጎትን ሲመልስ የነሱን ሲያስጠብቅ ኢትዮጵያውያን ጋር ይጣላል። የኢትዮጵያውያንን ፍላጎት መመለስ ሲጀምር ደግሞ ከነሱ ጋር ይጣላል። ምክንያቱም ፍላጎታችን ይጣረሳል። በአዲስ አበባ ጉዳይ ላይ ያለውን ጉዳይ ተመልከተው። አብዛኛው ኢትዮጵያዊ አዲስ አበባ የኢትዮጵያውያን ዋና ከተማ ናት ብሎ ነው የሚያስበው። እነሱ ግን እንደዛ አያስቡም። በታሪክ ብዙ ቅራኔ አለን። ታሪክ ላይ ያለው ቅራኔ ሰፊ ነው። አድዋን ጨምሮ አሁን ሙጥጥ አድርጎ ማስረከብ ስራ አገዛዙ እየሰራ ስለሆነ ለጊዜ የተቀበሉት ይመስላሉ። ግን አብረው ለማክበር ደግሞ ሁሉንም ባስተናገደ መልኩ ለማክበር ደግሞ ዝግጁ አይደሉም። አሁን የአርበኞች ልጆችን ቤት ውስጥ ቆልፈው ነው እየፈነጩ የሚገኙት። ስለዚህ በታሪክ ቅራኔ ያለ፣ በሃይማኖት ቅራኔ ያለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለምሳሌ እንደ ጠላት ሃይማኖት ነው የሚቆጥሯት። ምንም እንኳን ሸዋ ላይ ብንመለከት ሰላሌ መሳሰሉ ቦታዎች ላይ ከፍተኛ የሆነ የኦርቶዶክስ ተከታይ የሆነ ኦሮሞ መኖሩ ቢታወቅም ያንን ራሱ ኦሮሞ ብለው አይቀበሉትም። ጌታዬ አይቀበሉትም። በነገራችን ላይ ኦሮሚያ ራሷን የቻለች ሀገር ብትሆን እንኳን በምኒልክ ቦታ ጎበና ዳጨን ተክተው የሸዋ ኦሮሞን ማሳደድ ይጀምራሉ። እነግርሃለሁ። ራሷን ችላ ኦሮሚያ ሀገር ብትሆን የአማራን ቦታ የሸዋ ኦሮሞ ይረከባል። የምኒልክን ቦታ ጎበና ዳጬ ይረከባል። ከዛ ቅራኔው ይቀጥላል። ስለዚህ በሃይማኖትም ብንመለከት በታሪክም ብንመለከት ሰፊ ልዩነት መኖሩ የሚዘነጋ አይደለም። በቋንቋ ራሱ ኦቢኤን መመልከት ኦቢኤስ መመልከት ይበቃል። አማርኛ ፕሮግራም የምታገኘው ኦቢኤን አፍሪካ የሚል ዝግጅት ውስጥ ነው ጌታዬ። እንደ አንድ አፍሪካ ቋንቋ እንደ ሌሎቹ ሁሉ ነው የምታገኘው። ስለዚህ ቋንቋ ላይ ያለ ቅራኔ ያለ፣ በሀገር ትርጓሜ ዙሪያ ቅራኔ ያለ፣ እኩልነትና ነፃነትን በተመለከተ ያለን አተያይ በቅራኔ የተሞላ ነው። አሁን ላይ ለምሳሌ እና አማራ ስናገር የአማራ ኤሊት ከእኩልነት ውጭ የበላይነትን አይፈልግም። የበታችነትን እንደሚጠየፍ ሁሉ የበላይነትንም ይጠየፋል አብዛኛው አማራ። የኦሮሞ ፖለቲካል ኤሊት ግን የበላይ የመሆን ኢንተረስት አለው። የበላይ ካላደረከው በስተቀር እኩል አድርገህ ልታስቀምጠው አትችልም። እኩልነት ለሱ ጭቆና ነው። ስለዚህ ይህንን ማጣጣም እስካልተቻለ ድረስ በኢትዮጵያ ውስጥ ያለው ቅራኔ ግጭት ተጠናክሮ መቀጠሉ የሚቀር ጉዳይ አይደለም። በተረፈ አዲስ አበባውያን መንቀላፋታችሁን ማቆም አለባችሁ። በጣም አደገኛ ጊዜ የመጣ ነው። አብይ አህመድ ዛሬ 2 ቃለ መጠይቅ አለው፣ በቃናና በኢቲቪ ቃለ መጠይቅ አለው እና ከሰሞኑን የኦሮሚያ መንግስት ለ100,000 ሰው ቤት ተከራይቶና ምግብ አዘጋጅቶ አዲስ አበባ ላይ ቢያሰፍራቸው የሚከለክለው ሕግ የለም ማለቱ ተሰምቷል። የኦሮሚያ መንግስት ለ100,000 ሰው ቤት ተከራይቶ ለሚሊዮንም ሊሆን ይችላል ቤት ተከራይቶና ምግብ አዘጋጅቶ አዲስ አበባ ላይ ቢያሰፍራቸው የሚከለክለው ሕግ የለም ማለቱ ተሰምቷል። ከአዲስ አበባ ተወልደው ያደጉትን አማራዎች ሰፈራቸውን እያፈረሰ የሚያፈናቅለው ጠቅላይ ሚኒስትር የኦሮሚያ ክልላዊ መንግስት ከፈለገ በርካታ ኦሮሞዎችን አምጥቶ ማስፈር ይችላል፣ ምግባቸውን የቤት ኪራያቸውን መክፈል ከቻለ በማለት ሲናገር ተሰምቷል። ይህም የሚያሳየው የአዲስ አበባን ካርድ መሳቡን ነው። የአዲስ አበባ ልጆች ምን እያደረጉ ነው? አሁን በሚዲያው ብቅ ማለት ጀምረዋል። የአዲስ አበባ ልጆች ብቅ ማለት ጀምረዋል። ሪል ጋንግስተር የሚል ቃል ይዘው መጥተዋል። ሪል ጋንግስተር የሆነ ሰዓት ላይ ከባንክ ብር ይዘው ሲወጡ በጥፊ ጨዋ አድርጌ መኪናቸውን ነጥቄ ጃም ባለበት ቦታ ላይ እግረኞችን ሳይቀር እየገጨው ምን ታረገዋለህ ማንዬ ምን ታረገዋለህ እየተባለ ይበሸከት ተይዟል። ሌላም መጥቶላችኋል። የአዲስ አበባ ልጅ ወደ ሚዲያ የሚመጣው በዚህ መልኩ ነው። ፈርስት ጋንግስተር ሽት በቃ ማለት የኖሮ ያውቋል፣ ያሳለፈውን ህይወት የኖሮ ያውቋል። የሚገርም ነገር ሆል የአዲስ አበባ ጀማ ዋና የሚባሉት አልጸለይክም እንዴ ዛሬ ይሉኛል። አይጠቀስ ስም እየጠራ ኮንፊደንስ ሰው የሌለ እኮ መሰለህ አዲስ አበባ ላይ ሰው ያለ አልመሰለህ። ተወራው ወሬ when you come to the reality we don't play ገብቷል። የሆኑ ፓርቶች አሉ ማታልፋቸው መስመሮች። በሞተር ተከብቤ ነው የምሄደው። ሞተር ሳይክል ስንት በትንሹ 4 5 6 7
እንደሰማችሁ ነው እንግዲህ እንደዚህ ያሉ ጀዝባዎች አሁን ላይ ሚዲያውን ተቆጣጥረውታል። እንደዚህ አይነት ጀዝባ ፍሬከርስ የሆነ ወሬ የሚያወሩ ካለው ተጨባጭ ሁኔታ ጋር በፍጹም የማይመጣጠን ህይወት የምር እየፈተነቻቸው ባለችበት ሰዓት ላይ ራሳቸው የሌለ ካራክተር ሰጥተው የሚቀባዥሩ የአዲስ አበባ ልጆች ሚዲያውን ተቆጣጥረውታል። አሁን ምንድነው ያለው ትርጉም? ምንድነው ያለው ፋይዳ? ምንድነው ያለው ጥቅም? እስረኛ ነበርኩ ያላየሁት እስር ቤት የለም እንደዚህ ገድዬ ምናምን እያሉ መበሽከት ወይ ትውልድን ያስተምር ወይ አንተ ያስብል ምንድነው ዓላማቸው? እና አዲስ አበባ ላይ በጣም በርካታ እቅድ እየታቀደ ቢሆንም ከተማዋ ሙሉ ለሙሉ ሊነጠቁ ቢሆንም አደንዛዦች ግን ሚዲያውን እንዲቆጣጠሩ ተደርጓል። ኖ እሱ አይደለም ሪል ጋንግስተር እኔ ነኝ የሪል ጋንግስተር የሚል ደግሞ ድሬዱን ቀጥሎ መጥቶላችኋል። ሁለት የማይረቡ ጀዝባዎች እነሱ ብቻ አይደሉም፣ ሌላም ቦታ ላይ ስትሄዱ የምታገኙት ተመሳሳይ ነው። አብዛኛው የኳስ ትንታኔ ውስጥ ተጠምዷል። ይሁንና ግን አዲስ አበባን በልቶ አብይ አህመድ ወደ ኦሮሚያ አካሎ አሸናፊ ለመሆን ግን ካርዱን እንደሳበው ኦነግም ጭምር ነግሮናል። ሌላኛው ርዕስ የደህንነት ባለስልጣኑ ሬድዋን ሁሴን ሰሞኑን ለጋዜጠኞች ስልጠና ሰጥቷል። በዛም ስልጠና ላይ ለራሱ ስልጠና ሰጥቷል ማለት እንችላለን። ለጋዜጠኞች ብቻ ሳይሆን ለራሱም ስልጠና ሲሰጥ አይተናል። የማረባ ባንዳ ነበርኩ በማለት ራሱን ገምግሟል። ሬድዋን ሁሴን የማረባ ባንዳ ነበርኩኝ፣ በተሳሳተ መስመር ውስጥ ነበርኩኝ በማለት ራሱን ገምግሟል። ትናንት የተናገራቸውን ንግግሮች እያስታወሰ ራሱን ሂስና ግለ ሂስ አድርጓል። ለምሳሌ ያህል ትናንት ምን አለ? ታሪካዊ ጠላትን በተመለከተ በኢህአዴግ ጊዜ ምን ብሎ ነበር? ትናንትስ ምን አለ የሚለውን እስኪ ሁለቱንም ቀንጨብ አድርገን ሰምተን እንመለስ። ቲሚድ ነው የኛ ዲፕሎማሲ። ጠላትን በስሙ አይፈርጅም፣ ወዳጅንም አጠይሞ ነው የሚያልፈው። ለምሳሌ ኢትዮጵያ ውስጥ ታሪካዊ ጠላቶቻችን እንላለን ብዙ ጊዜ። ዲፕሎማቱም ይላል፣ ፖለቲከኛው ይላል። ማን ናቸው? ስንት ናቸው? ፈንድ እያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ፣ በእያንዳንዱ የተሻለ ቦታ እንዳንወክል ሲያረጉ፣ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን? 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት፣ ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ውሃ በግብጽ ህይወት ነው አይደል? የሁሉም ነገር መነሻ ውሃ ነው። ትራንስፖርቱም፣ ጽዳቱም፣ እድገቱም ውሃ ነው። ኢትዮጵያ ውስጥ ግን ስለ ውሃ እንዴት የተማርነው? ውሃ የሰይጣን የጂኒ መፈንጫ ነው አይደለ? ብቻችን ወደ ወንዝ አትውረዱ ነው የምንባለው። ብቻችን ወደ ወንዝ አትውረዱ ማለት ከውሃ ራቁ ነው። ከውሃ ርቀን ስንት ዓመት ኖርን? ታሪካዊ ጠላት የሚባል በደርዘን የሚቆጠር በጣት የሚቆጠርም የለንም። አንድ ሀገር ነው ያለው። ከዛ በዛ ዙሪያ የሚላላክ ነው። የማያድ ተወካይ የነገሩን አለ። ኢትዮጵያ በታሪክም በጂኦግራፊም በጠላቶች ተከባለች ነው ያሉን። ለዚህ ነው እኮ ያለፉት ስርዓቶችን አመለካከት ነው የምታመነዥኩት የምንለው። አዲስ አመለካከት የላቸውም። ያለፉት ስርዓቶች በጠላት ተከበናል እያሉ ኢትዮጵያ በዙሪያው ያሉ ሙስሊሞችን ጠላት ናቸው ብለው ፈርጀው ነበር ሲያዋጉ የነበረው። ይሄን ነው የምታመነዥኩት። አዲስ ነገር የለውም። በጠላት ተከበናል የሚል የሲጅ ሜንታሊቲ፣ የመከበብ ሜንታሊቲ ከዋና ጎረቤቶቻችን ካሉ ጠላቶች ይልቅ ላያችን ላይ የነበሩት ገዢዎቻችን ነበሩ ጠላቶቻችን። ዋናዎቹን ጠላቶቻችንን እንዳናይ ነበር የውጭ ጠላት ሲያሳዩን የነበረው። ሬድዋን የተናገረውን እንደሰማችሁት ነውና በዚህ ልክ መጣረስ የሚቻለው እንዴት ነው? በዚህ ልክ መለወጥ የሚቻለው እንዴት ነው? በዚህ ልክ ከትናንት ጋር መቃረን የሚቻለው እንዴት ነው? ትናንትና እንግዲህ እንደሰማችሁት ታሪካዊ ጠላት የሚባል የለንም፣ መያድ ያነሳው ነገር ልክ አይደለም፣ ኢትዮጵያ በጠላቶች እንደተከበበች ተደርጎ የሚነዛው አሉባልታ ከትናንት ስርዓት የተወረሰ ነው። ሙስሊም ጎረቤቶቻችንን እንደ ጠላት ከመመልከት የሚመጣ ነው። ጠቡ ከሙስሊሞች ጋር ነው በማለት ከሃይማኖት ጋር እያይዞም ሲመልስ ነበር። የሲጂ ሜንታሊቲ ለመፍጠር የሚደረገው ጥረት ልክ አይደለም። ታሪካዊ ጠላት የለንም። እውነተኛ ታሪካዊ ጠላቶቻችን የነበሩት 4 ኪሎ ቤተ መንግስት ውስጥ ነው። አጼዎቹ ነበሩ እውነተኛ ጠላቶቻችን። ታሪካዊ ጠላቶቻችን አጼዎቹ ነበሩ። ስለዚህ በጠላት እንደተከበብን ተደርጎ ሲወራ የነበረው እውነተኛ ጠላቶቻችንን እንዳናይ ስለሚፈልጉ ነበረ በማለት ተናግሮ ነበር። ከዛስ ምን አለ? ትናንት አንድ ታሪካዊ ጠላት ነው ያለን፣ እሱም ደግሞ 4 ኪሎ ቤተ መንግስት ውስጥ የነበሩ አጼዎች ናቸው በማለት እንዳልተናገረ ሁሉ አሁን ላይ ቤተ መንግስት የገቡ መሪዎችን እረፍት እንድናሳጣ የምታደርገን አንድ ታሪካዊ ጠላት አለች፣ እሷም ግብጽ ትባላለች በማለት ሲናገር ተሰምቷል። ትናንት
ዋነኛው ጠላቶቻችን እንዳናይ የሚፈልጉ ጠላቶች ነበሩ። ታሪካዊ ጠላት እያሉ ሲቀባዥሩ የነበሩት እውነተኛ ጠላቶቻችን ያሉት 4 ኪሎ ቤተ መንግስት ነው። ስለዚህ እነሱን ታሪካዊ ጠላት ብላችሁ መዝግቡ ሲል የነበረው ሬድዋን ሁሴን ዛሬ ግብፅን ታሪካዊ ጠላት ብለን ከ4 ኪሎ ጎን እንድንሰለፍ ሲጠይቀን ተሰምቷል። ከዛ ውጭ ስለ ውሃ ያለን አተያይ ራሱ የተለያየ መሆኑን አመልክቷል። ግብፅ ጋር ስትሄዱ ውሃ ህይወት ነው አለ። በኢትዮጵያ ውሃ ማለት የጅኒ መፈንጫ ነው በማለት ሲናገር ተሰምቷል። ይህንን ያስተማሩት የእሱ ቤተሰቦች መሆን አለባቸው። በእኛ በአማራውያን ባህል መሰረት ግን ውሃ ጸበል ነው፣ ከጅኒ የሚያስለቀቅ ነው። እሱን ነው የምናውቀው። ምናልባት ውሃ ውስጥ ጅኒ ያለ እያሉ ያስተማሩ የአንተ ቤተሰቦች ሊሆኑ ይችላሉ። እንደዚህ አይነት አስተምሮ ካለ ስልጤ ውስጥ ሄድና ፈልገው። እኛ የምናውቃቸው ግን በኦርቶዶክስም በአማራውያንም የምናውቀው ውሃ ጂኒ እንደሚያስለቅቅ ነው የምናውቀው። ስለዚህ የተዛባ ተረክት እያመጡ መዘብዘብ ልክ አይደለም። ሌላው አስገራሚ ነገር ሬድዋን ሁሴን ራሱን የገመገመበት ከትናንት የተጣረሰበት ከትናንት ንግግሩ የተቃረነበት ሌላኛው ንግግሩ ባህር በርን የሚመለከት ነው። ሁለት አይነት አሁን ላይ ባህር በርን በተመለከተ መንግስት ከሚያራምደው አቋም ጋር ተያይዞ ሁለት አይነት ኃይሎች መፈጠራቸውን ገልጿል። ሶስት አይነት ነው ያለው። በነገራችን ላይ ሁለቱ የሚደግፉ ናቸው። አንደኛው ባይሁክ ኦር ባይክሮክ የባህር በር ባለቤት መሆን አለብን፣ በኃይልም በምንም ብለን የባህር በር ባለቤት መሆን አለብን ብሎ የሚያስብ አለ። ሁለተኛው ደግሞ በቀስታ በንግግር በማግባባት የባህር በር ባለቤት መሆን አለብን የሚል አለ። ሶስተኛው ደግሞ አሁን ላይ ባህር በር አያስፈልገን የሚል አለ። ጡንቻችንን ያዝላል፣ ሐሳባችንን ያጣጥላል። ሶስተኛው ከጠላት ጎን የተሰለፈ ነው በማለት ተናግሯል። ሬድዋን ሁሴን ግን ዛሬ ምን አለ፣ ትናንትስ በኢህአዴግ ዘመን ምን አለ የሚለውን እስኪ አይተን እንመለስ። በተለይ አሁን ያለው መንግስት ያለ ሀፍረት፣ ያለ መሸማቀቅ፣ ያለ ዩፌሚዝም ይሄ ማጠየሚያ ነገር ሳይኖረው ብሔራዊ ኢንተረስት አለው። ለምሳሌ የባህር በር አንዳንዶች ባይሁክ ኦር ክሩክ ይሉታል። በተራዘመ ጊዜም በንግግር አማራጮች በማየት ተወዳጅነትን በመጨመር ከኛ ጋር መጣላት ሳይሆን ከኛ ጋር አብሮ መሰለፍ ትርፍ እንደሚያስገኝ በማሳየት ላይ የተመሰረተ ነገር ሰርተን ልናገኘው እንችላለን የሚል አማራጭ ያለው አለ። ሌላው ደግሞ የፈለገው ምን በላው ቀርቶብን አናቱን ብለን ጥቅማችን በእጃችን ዛሬው እናስገባ ለምን ግማሻችን እናልቅ የሚል አለ። ሁለቱም ስለ ኢንተረስት ነው የሚያወሩት። ይሄ አያስፈልጋትም ብሎ የሚያብር ደግሞ ለዚህ ይሄን ለማስገኘት የምታደርገውን ጡንቻዋን ማዛል ላይ ጅማቶቿን መቁረጥ ላይ የሚሰማራ ኢትዮጵያዊ ትጥቅ በማንሳትም ይሁን ትርክትን በማዛባት ጠላት በማበረታታትም ይሁን የወገን ሞራልን በመንካት ላይ የሚሄድ ሲሆን የጋራ ጥቅም የሚባለው ነገር ላይ ጉዳት ያስከትላል። ኢትዮጵያ ወለዳታችሁ አሁን ነው ወይ? አገር በመክዳት ምትከሱ ከሆነ ለምን ምኒልክን አትከሱም? ኤርትራን ከጣሊያን ጋር ተፈራርመው የጣሊያን አካል እንድትሆን የፈረሙት ምኒልክ ናቸው። በዚያ ከሆነ መሄድ ያለብን ምኒልክን ነበር መክሰስ ያለባቸው። ሁለተኛው አቶ ዮሴፍ ያነሱት አስገዳጅ በሆኑ ህጎች ላይ ተመስርቶ የተቀመጠ ዓለም አቀፍ ህግ ሊገዛን አይገባም አላችሁ። ዛሬ እናንተ ከምኒልክ ጀምሮ በኃይለ ሥላሴ አልፎ ደርግ ማስመለስ ያልቻለውን ወደብ እግናት ወለደቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናደርጋለን ብላችሁ ነው ያስቀመጣችሁት። ለምን ወደብ ከመጣ እንዳላችሁት በሰላም የሚመጣ ከሆነ በእኛ አይደለም የሚወሰነው፣ በእኛ የትውልድ ጥያቄ በማድረግ አይደለም የሚመለሰው፣ በኤርትራ ህዝብ ፍላጎት ነው የሚወሰነው ሰላም ከሆነ። ስለዚህ የኤርትራ ህዝብ ራሱ ወስኖ ኢትዮጵያ ውስጥ እየመጣ ያለ እድገት ለውጥ ይበልጥ መጠቀም አለብኝ፣ ስለዚህም ኤርትራም ኢትዮጵያም በጋራ ማደግ እንዲችሉ እንፍጠር ካለ የሚወሰነው እኛ የትውልድ ጥያቄ ያለብን ብለን ስላራገብ ነው አካኪ ዘራፍ ስላለን ሳይሆን የኤርትራ ህዝብ መጠቀም አለኝ ብሎ ነው የሚወስነው። ስለዚህ ይሄን መተው ያለብን ለኤርትራ ህዝብ አይደለም ወይ? ሬድዋንን እንደሰማችሁት ነው። ኢትዮጵያ ወደብ ያጣችው አሁን ነው ወይ? አገር በመግዳት የምትከሱን ከሆነ ለምን ምኒልክን አትከሱትም? ለምን ምኒልክን አትወቅሱትም? በማለት ይጠይቃል። ከምኒልክ ጀምሮ ኃይለ ሥላሴና ደርግ ያላስመለሱትን ወደብ እኛ የምናስመለሰው እንዴት ነው? በሞኝ ክንድ የምን ጉድጓድ ይለኩበታል እንደሚባለው ካልሆነ በስተቀር ኃይለ ሥላሴ ያላስመለሰውን ደርግ ያላስመለሰውን እኛ እንድናስመልስ የምትጎተጉቱን ለምንድን ነው? ወደብ የሚወሰነው በእኛ ሳይሆን በእኛ ፍላጎት ሳይሆን በኤርትራ ፍላጎት ነው በማለት ሲናገር ነበር ሬድዋን ሁሴን።
እነ ልደቱ አያሌው ስለ ባህር በር በመጠየቃቸው የተነሳ የኢትዮጵያን ወደብ ትጠቀም አትጠቀም የሚለውን ነገር የሚወስኑት ኢትዮጵያውያን ሳይሆኑ ኤርትራውያን ናቸው። እኛ አካኪ ዘራፍ ብለን ብንሸልል እኛ ስለሸለልን ሳይሆን እነሱ ስለወሰኑ ነው። የኤርትራ ህዝብ ወደብ እንካችሁ ካለ ብቻ ነው ወደብ መጠቀም የምንችለው በማለት ሲናገር ነበር። የወደብ ጉዳይ መተው ያለብን ለኤርትራ ህዝብ ነው አይደለም አቶ ልደቱ እያለ ሲጠይቅ ነበረ ትናንት ማለት ነው። እንደዚህ አይነት ነገር ሲናገር ነበር። ዛሬስ ምን አለ? ግማሹ በጉልበት እናምጣው ይላል፣ ግማሹ በውይይት እናምጣ ይላል። እነዚህ ጎበዞች ናቸው። ከዛ ውጭ ግን አሁን ላይ የወደብ ጥያቄ ልክ አይደለም የሚሉ ሐሳቡን የሚቃረኑ ጥንቻዎቻችንን የሚያዘሉ ንግግሮቻችንን የሚቃወሙ ሰዎች ባንዳዎች ናቸው፣ ጠላቶች ናቸው በማለት ራሱን ፈርጇል። እንደዚህ አይነት ንግግር ሲናገር የተሰማ ሬድዋን ሁሴን ብቻ ነው። አሁን የተለያዩ ቅራኔዎች ቢኖር እንኳ ኢትዮጵያ የባህር በር አያስፈልጋትም የሚሉ ኢትዮጵያውያን የሉም። አብይ አህመድ ባህር በር እያለ የሚያነበንበው ውስጣዊ ችግሮቻችንን ትተን ወደ ውጭ እንድናተኩር ነው። አጀንዳ ለመቀልበስ ፈልጎ ነው። የህዝብን አቴንሽን ዳይቨርት ለማድረግ ፈልጎ ነው እየተባለ ያለው። አብይ አህመድ ጋር ተሰልፎ ኦህዴድ ጋር ተሰልፎ የባህር በር ባለቤት መሆን ይቅርና የሀገር ባለቤት መሆን አልተቻለም የሚል ቅሬታ ነው እየቀረበ የሚገኘው። ደግሞ ይሄ ተጨባጭ ነው። በተጨባጭ ይሄ ታየ ያለ ነገር ነው። አዲስ አበባ የጋራ የሆነችውን ከተማ የኦሮሚያ ለማድረግ የሚንደፋደፍ አገዛዝ ባህር በር አምጥቶ በጋራ የምንጠቀምበት ባህር በር አምጥቶ ተጠቃሚ ሲያደርገን አስበዋል? ቀልድ ነው፣ ቀልድ። መጀመሪያ አዲስ አበባን የሁላችንም ከተማ ማድረግ ይቅደም ነው የተባለው። መጀመሪያ የኛ ምንላት ሀገር ትኑረን ነው የተባለው። ሀገራችንን ተነጥቀን ባለንበት ሁኔታ ከአመታት በፊት ከ3-10 ዓመታት በፊት ስለተወሰደ ባህር በር ልናወራ አንችልም ነው የተባለው። በተረፈ ግን በትናንት የተናገረው ንግግር ሲመዘን ሬድዋን ሁሴን ራሱን ሂስና ግለይስ አድርጓል ማለት ይቻላል። ማረባ ነበርኩኝ፣ ካዲ ነበርኩኝ፣ ባንዳ ነበርኩ በማለት ራሱን ገምግሟል። ከሬድዋን ሁሴን ባለፈ ግን በሱ ልክ እነዚህን የኢትዮጵያ ብሔራዊ ጥቅሞች ሲቃረን የነበረ ሰው አልነበረም። ቤተ መንግስት ላይ እናተኩር፣ መሪዎቻችን ላይ እናተኩር፣ እነሱ ናቸው ታሪካዊ ጠላቶቻችን እያለ ሲቀሰቅስ የነበረውም እሱ ነው። ባህር በር ፍላጎታችንን መወሰን የሚችሉት ኤርትራውያን ናቸው እና እኛ በጉልበትም በውይይትም ይህን ጉዳይ ማንሳት የለብንም እያለ ሲናገር የነበረውም ራሱ መሆኑ ይታወቃል። በተረፈ አሁን ብልጽግና ነኝ እያለ የሚያምታተው አካል ልክ እንደ ሬድዋን ሁሴን ትናንትና ኢህአዴግ ሆኖ ሲበጠብጠን የነበረ አካል መሆኑ መታወቅ አለበት። የተጣሉ ይመስላችኋል፣ ኢህአዴግን ያንቋሽሻሉ እንጂ ሁሉንም ኢህአዴጎች ብትፈልጓቸው ብልጽግና ጉያ ውስጥ ታገኟቸዋላችሁ። ሌላኛው ርዕስ የሱዳን ጦርነትን ይመለከታል። በትናንትናው ፕሮግራማችን አንድ መረጃ ወደ እናንተ አድርሰን ነበር። በኩርሙክ አካባቢ በከባድ መሳሪያ የታገዘ ተኩስ እየተካሄደ መሆኑን ገልጸን ነበር። የአርኤስኤፍ እና ስፔል ታጣቂዎች ከመከላከያ ጋር ሸሽተው ወደ አሶሳ እየገሰገሱ መሆናቸው ዛሬ ደግሞ ተሰምቷል። የአርኤስኤፍ ታጣቂዎች ከደቡብ ሱዳን ታጣቂ ጋር በመተባበር ከመከላከያ ጋር በመተባበር ሸሽተው ወደ ኢትዮጵያ ድንበር እያፈገፈጉ መሆናቸው ሲሰማ፣ በሌላ መልኩ ደግሞ የሱዳን አርሚ ወደ ድንበር አካባቢ እየተጠጋ መሆኑን የደረሰ መረጃ ያመለክታል። በቪዲዮም የታገዘ መረጃ ደርሶናል። ዛሬ ቀን ሰኞ 7 ሰዓት ከ51 ደቂቃ ነው። እነዚህ አሁን ከኩርሙክ ወደ አውሳ የሚሄዱ ነው የተከሰተውን ነገር። ስለዚህ ተሎ ሊያልቅ ይችላል ጦርነቱ በሱዳን ላይና በዳመሰር የሚባለው አሁን የኛ ኃይል ተጨመረው ነው ያለ ጦርነቱ ትንሽ የተባባዘ ይመስለኛልና ኩርሙክ ላይ አንድ ሰው አልቀረም። እነዚያን ወደ አሳኑ የተይዘው የሚጫኑ 12 ሰዓት እስከ 7 ሰዓት ከ51 ደቂቃ ላይ እስካሁን ሊቆም አልቻለም። የኛ ሰዎች ጉዳት ላይ ናቸው የተወሰነ። ስለዚህ ዋስታችሁ ተረጋጉ። በቪዲዮ እንግዲህ እንዳያችሁት መከላከያ ላይ ከባድ ጉዳት እንደደረሰ ሰምተናል። አርኤስኤፍም ወደ ውስጥ ያፈገፈገ መሆኑን የደረሰ መረጃ ያመለክታል። ስለዚህ ኦፊሻሊ ከሱዳን ጋር የሚደረገው ጦርነት ተጀምሯል ማለት ይቻላል። መከላከያን በቀጥታ እየተሳተፈ መሆኑን የሱዳን ሚዲያዎች ሳይቀር ሲዘግቡት ነበር። መቼም በአብይ ዘመን መከላከያ ተብሎ እንደሚጠራው ስብስብ የተረገመ አለ ማለት አይቻልም። በስንቱ ቦታ ደሙ በከንቱ እንደሚፈስ
አንድ ቅዥቢ እልቢስ የሆነ መሪ ተከትሎ በስንቱ ቦታ መስዋዕትነት እንደሚከፍል ስታስቡት በእጅጉ ታዝናላችሁ። አሁን ከሱዳን ጋር ቅንጣት ታክል ወደ ጦርነት የሚያስገባ ምክንያት አልነበረም። ወደ ጦርነት መግባት ካለብን እንኳ በአልፋሽቃ ደለሎ ጉዳይ ነበረ። ግን ባዳው የድንበር ጉዳይ የኢትዮጵያ ሉዓላዊነት ጉዳይ የማያሳስበው አብይ አህመድ እሱን በሆደ ሰፊነት እንፈተዋለን ሲል ከከረመ በኋላ የዩናይትድ አረብ ኤምሬትስ ቅጥረኛ ሆኖ ነው አሁን የመከላከያ ደም እንዲፈስ እያደረገ ያለው። በተረፈ ሰሞኑን አንዳንድ የፕሮቴስታንት ፓስተር ተብዬዎች ግን በርካቶችን ፈውስ እንሰጣለን እያሉ ሲያቀውሱ የነበሩ ሌቦች የመከላከያን ልብስ ለበሱ እየተባለ ጫጫታ ተፈጥሮ ነበረ። እኔ የገረመኝ ያንን ልብስ ለመልበስ መድፈራቸው ነው። እኔ በበኩሌ ብትጠይቀኝ ወገኖቼን በ7 ዓመታት ውስጥ 3 ሚሊዮን ኢትዮጵያውያን የጨፈጨፈው የጁላ ታጣቂ የሚለብሰውን ልበስ ብትለኝ አፈሙዝ ብትደግንብኝ እንኳ አላደርገውም። የምሬን ነው የምነግራችሁ። አፈሙዝ ደግና እንኳ ይህን ልበስ ብትለኝ በፍጹም አላደርገውም። ወገኖቼን ባለፉት 3-4 ዓመታት በተከታታይ ሲጨፈጭፍ የነበረው በዚህም ድርጊቱ በዓለም አቀፍ ተቋማት ሳይቀር እየተወገዘ የሚገኘው በኢትዮጵያን ላይ ጄኖሳይድ በመፈጸም በዓለም አቀፍ ተቋማት ጭምር ስሙ የሚጠቀሰው የጁላ ታጣቂ የሚለብሰው ሚሊታሪ ልበስ ብትለኝ በፍጹም ከፈኔን ለብሳታለሁ እንጂ ይህንን የመከላከያ ልብስ ልለብስ አልችልም። የምሬን ነው፣ እያጋነንኩ እንዳይመስላችሁ። እና መከላከያ የሚባለውን ተቋም በዚህ ልክ ነው አብይ አህመድ ያዋረደው። እና እነዛ ሰዎች የእሱን ዩኒፎርም የሚለብሱት ምንድነው ችግሩ? አሁን ከነጁላ ከነ መሐመድ ተሰማ የበለጠ ወንጀል ፈጽመው ነው እንዴ? ጁላ የሚለብሰውን ብርሃኑ በቀለ የሚለብሰውን እነ መሐመድ ተሰማ የሚለብሱትን አበባው ታደሰ የሚለብሰውን ዩኒፎርም እነዚህ ፓስተሮች ቢለብሱት የአምሳዮቻቸውን ልብስ ለበሱ ነው ሊባል የሚችለው እንጂ አስገራሚ ሊሆን አይችልም። በተረፈ ግን እዚህ ደረጃ ያደረሰው ግን ያንን የሀገር ተቋም አብይ አህመድ መሆኑ ይታወቃል። በኢህአዴግ ጊዜ አንዳንድ ቅራኔዎች ቢኖሩ እንኳ በዚህ ልክ ህዝብ ሲጨፈጭፍ ታይቶ አይታወቅም። ሶማሊያ ሂዶ፣ ሩዋንዳ ሂዶ፣ የተለያዩ ቦታዎች ላይ ሂዶ ህግ ሲያስከብር ነው የሚታወቀው አይደለም? እንደዛ ሲያደርግ ነበር የሚታወቀው። አሁን ላይ ግን ላለፉት 7 ዓመታት ራሱን ህዝብ በመግደል ጎረቤቶችን በማስፈራራት ጠቅላይ ሚኒስትሩ ይመጣላችኋል ከሶማሌ እስከ ምጽዋ ድረስ ሰላም እናስከብራለን፣ አፍሪካዊ እንኳን ደስ አለሽ እየተባለ አህጉሩንም ጭምር ማስፈራሪያ ለማድረግ ጥረት ሲደረግ ነው ያየ ነው። በተረፈ የሱዳን ጦርነት እንዲበቃላሉ ያባራል ተብሎ አይታሰብም። ሌሎች ኃይሎችም ሲጨምሩበት አብይ አህመድ በአንገቱ ላይ ገመድ እንዳጠለቀ የሚረዳበት ቀን እየመጣ ነው። ሌላው የአብዲ ኢሌን ፖስት ይመለከታል። አብዲ ኢሌ ሰሞኑን አንድ ፖስት አጋራ። እንግዲህ ባለፈው አብዲ ኢሌ ሌላኛው ርዕሳችን የቀድሞው የሶማሊያ ክልል ፕሬዝዳንት አብዲ ኢሌን ፖስት ይመለከታል። አብዲ ኢሌ በአዳዲስ ወንጀሎች ሊጠየቅ ነው የሚል መረጃ ወጥቶ ነበር እና ናትናኤል መኮንን ከዛ በኋላ ቢያጠፉትም በአዳዲስ ወንጀል ሊጠየቅ መሆኑን ነግረውን ነበር። የሶማሊያ ክልል ምክር ቤት በአብዲ ኢሌ ዘመን የተፈጸሙ አሰቃቂ ወንጀሎችን የሚያጣራ ገለልተኛ አጣሪ ኮሚሽን አቋቁሞ እንደነበር እና ላለፉት ዓመታት ምርመራ ሲካሄድ እንደነበረ በምርመራውም በመጨረሻ ምርመራው ሲጠናቀቅ በ57,000 በላይ የተለያዩ ወንጀሎች አብዲ ኢሌ ሊጠየቅ መሆኑን ናትናኤል መኮንን ሲነግሩን ነበር። ይሄ የዓለም ድንቃድንቅ መዝገብ ላይ መስፈር ያለበት ጉዳይ ነው። 57,000 በላይ የተለያዩ ወንጀሎች አብዲ ኢሌ ሊጠየቅ ነው ሲሉን ነበር። አብዲ ኢሌ ወደ ሀገር ተመልሷል። በመመለሱም የተነሳ በቁጥጥር ስር እንዳይውል መስጋቱን በሚያመላክት መልኩ ትናንት ኑዛዜውን ጽፏል። የአብይ ደጋፊ ነኝ፣ ከመሬ ልትነጥሉኝ አትችሉም፣ ሀገሬን ወዳለሁ፣ አብይን ወዳለሁ፣ መሬን ወዳለሁ፣ አብይን ከሚታገሉ ወገኖች መካከል አይደለሁም። ዶክተር አብይ ታምር እየሰራ ነው። ኢትዮጵያ በታሪኳ አይታ የማታውቀውን ልማት እየሰራ ነው። እንደ ዜጋ መንግስቴን እንዳልደግፍ ልታደርጉኝ አትችሉም በማለት ሲናዘዝ ተሰምቷል። ይሄ የተለመደ ቴክኒክ ነው። ትናንትና እነ በረከት ገብረዋን ጨምሮ ሌሎቹም ከወንጀል ለመጽዳት ሲያስቡ የሚጠሩት ስም ነው። ዛሬ ጊዜ ወንጀል የምትፈጽም ከሆነ ቢሮ ውስጥ የአብይ አህመድን ፎቶ ብትለጥፍ ትጠቀማለህ። በስሙ ማጭበርበር ይቻላል፣ በስሙ ወንጀል መፈጸም ይቻላል። በረከት ገብረዋ ትናንት ከመታሰሯ በፊት እኔ የሚጨንቀኝ ነገር አብይ አህመድ አንድ ነገር ያጋጠመው እንደሆነ ኢትዮጵያ የሚያጋጥማትን ነገር ሳስብ ይጨንቀኛል። ያለሱ እኮ ይችን ሀገር መምራት የሚችል የለም እና ይህንንም ሳስብ እግዚአብሔር ከኔ እድሜ ላይ ቀንሶ እንዲሰጣቸው እመኛለሁ በማለት ስትቀባሸር ነበር። ልትታሰር 1 ሳምንት እንደቀራት በደረቅ ወንጀሎች ጭምር በ3 ወንጀል ነው ተከሳ የነበረው እና
በአብይ አህመድ ስም ለማምለጥ ጥረት ስታደርግ ነበር። በእርግጥም ጠቅሟታል፣ ተፈታለች ማለት ይቻላል። እነ መንሱር የአብይ አህመድ መጽሐፍ እንደ መጽሐፍ ቅዱስ እንደ ቁርአን ሲሳለመው ሁሉ አሳይቶናል። ከዛ በኋላ ግን በወንጀል ትጠየቃለህ በመባሉ የተነሳ ወደ ቡርኪና ፋሶ አፈግፍጎ መክረሙ የሚዘነጋ አይደለም። ፈይሳ ሌሊሳ በቅርቡ ሁለት ሰዎችን ገጭቶ አንድ የገደለው ፈይሳ ሌሊሳ ራሱ ከዛ ወንጀል እንዳይጠየቅ የሆነው አብይ አህመድ ስም ሲያዋድስ የሚውል ሰው በመሆኑ የተነሳ ነው። ፈይሳ ሌሊሳ ስለ ማን ትዝ አለኝ መሰላችሁ? አንዱዓለም ጎሳ። የቀነኒ ቤተሰቦች በትናንትናው ዕለት በሰጡት መግለጫ መንግስትና ህግ እንዴት እንደበደላቸው ተናግረዋል። እንደ ዜጋ አንድ ሰው እንደ ዜጋ ብቻ ኬዙ ሊታይ ፍትህ ሊሰጠው ይገባል። የሞተችው እህታችን ነች። ሰው ነው የሞተው፣ የሆነ ዝንብ ወይ ደግሞ በረሮ አለ። ስለዚህ ማንኛውም ሰው በህግ እኩል የሆነ ከለላ ነው ማለት ነው። እንደዚህ የትኛው ወንድ ይሁን ሴት ይሁን ህፃን ይሁን አዋቂ ህጉ ይመለከታል። በዚህ በኩል ደግሞ ህግ አስፈጻሚው አካል ይህንን ተከታትሎ እልባት መስጠት ሲገባው እንደዚህ እየተጓተተ ይኸው አንደኛ ዓመቷን እንግዲህ የተወሰኑ ቀናቶች አልፈዋል። ሙሉን ቃለ መጠይቁን ገብታችሁ እንድታዩት እመክራለሁ። በጣም ነው የሚያሳዝነው። በነገራችን ላይ እንግዲህ ቀነኒ ማለት ያው ከነሱ አብራክ ያወጣች እንደውም ብሔርተኛ ስትጫወት የነበረች ልጅ ነች። ይሁንና አንዱዓለም ጎሳ ደግሞ የስርዓቱ አርቲስት በመሆኑ የተነሳ ሽታ ቤታቸው አድማቂ በመሆኑ የተነሳ ከህግ አፍ ውስጥ መንግገው እንዳወጡት የሚዘነጋ አይደለም እና ቤተሰቦቿ ምንም ፍትህ አላገኘንም፣ ህግ ጨቁኖናል፣ መድሎ ተሰርቶብናል፣ ፍትህ አጥተናል እያሉ አሁንም ድረስ እያለቀሱ እንደሚገኝ የደረሰ መረጃ ያመለክታል። እንግዲህ አባገዳ ተውት፣ ከዚህ በኋላ መጠየቅ የለበትም ብሎ መወሰኑን የምዘነጉት አይደለም። አሁን ላይ ኢትዮጵያ በከፊል በገዳ ሲስተም የምትተዳደር በመሆኗ የተነሳ እኛ ፈርደናል። በቃ ወንጀል ቢሰራም ችግር የለውም። ምንድነው ሰው አይደል የገደለው ተባለ እኮ። ሰው እኮ ነው የገደለው። ምክንያቱም በእነሱ አተያይ አሁን ላይ ሰው ማለት እንደ በግ እንደ ዶሮ የሚቆጠር ነው እና በዚህ ደረጃ ፍትህ መነፈጋቸውን ሲናገሩ ነበር። አብዲሌም በወንጀል ሊጠየቅ መሆኑን ስለሰማ አንዳንድ ኃይሎች ጋር እየሰራ መሆኑ ለብልጽግና መረጃ ስለደረሰና በይቅርታ የፈታው አገዛዝ እንደገና ሊያስገባው መሆኑን ስላወቀ ከመሬ ልትነጥሉኝ አትችሉም፣ አብይን ከሚታገሉት ወገኖች መካከል አይደለሁም በሚል ኑዛዜ ተከስቷል። ሌላው የፓርላማ ስብሰባን ይመለከታል። ባለፈው የህዝብ ተወካይ ምክር ቤት አባላት ባለመገኘታቸው የተነሳ በማኩረፋቸው የተነሳ ስብሰባ ሳይደረግ መቅረቱ የሚዘነጋ አይደለም። ባለፈው የፓርላማ አባላት በቀጣዩ ምርጫ ላይ አትወዳደሩም ተብለናል ብለው 60 ወይም 65% የሚሆኑት ስብሰባ ባለመገኘታቸው የተነሳ ተዳፍኖ ነበር። ዛሬ በድጋሚ ስብሰባ የተጠራ ሲሆን በዛሬው ስብሰባም የሚፈለገውን ያህል ቁጥር አለመገኘቱን የደረሰ መረጃ ያመለክታል። በመጨረሻም በትናንትናው ዕለት ሰኞ መጋቢት 14 2018 ዓ.ም በመተሃራ ጩሪ ካምፕ ከኒፋ ተክል ክፍል የሸንኮራ አገዳ ማሳ ውስጥ የመተሃራ ስኳር ፋብሪካ የጸጥታና ደህንነት መምሪያ ኮሚሳር የሆኑ ታታሪ ሰራተኞች ላይ ድንገት በተከፈተባቸው የሽብር ጥቃት 7 ሰዎች መሞታቸው ተሰምቷል። በጥቃቱ መጠነኛ ጉዳት የደረሰባቸው ደግሞ ለሕክምና እርዳታ ክትትል እየተደረገላቸው ይገኛል ይላል። እንደዚሁም ከወለንጭቲና ከመተሃራ ከተሞች መካከል ሃሪቦና ተብሎ የሚጠራ ቦታ ላይ ታጣቂዎች በፈጸሙት ጥቃት የሸኔ ታጣቂዎች በፈጸሙት ጥቃት ሾፌሮችና ረዳቶች መገደላቸውን፣ ተሳፋሪዎች ደግሞ ታፍነው መወሰዳቸው ታውቋል። እንደዚሁም ሸኔ በአዋሽ መልካሳና ከሶደሬ በስተ ምስራቅ አቅጣጫ በኩል ወደ አዳማ መጠጋቱን ሰምተናል ይላል የደረሰ መረጃ። ሰሞኑን ከከሚሴ የተነሱ ታጣቂዎች ወደ ሸዋ ዘልቀው 2 አማራዎችን መግደላቸው የደረሰ መረጃ ያመለክታል። ይህ ሁሉ የሚያሳየው አብይ አህመድ የኦሮሞ ሕዝብ ከኢትዮጵያውያን ጋር የማታኮስ እቅድ እንዳለው ነው። ከዚህ በፊት ስንናገር እንደነበረው የአዲስ አበባ ካርድ ተስቧል። አብይ አህመድ ጫነው ወደ መሀል ሀገር ሲመጣ መሀል ሀገሩ ያለው ህዝባዊ ቢተኝነት አስነስቶ ጥቃት ያደርስብኛል የሚል ስጋት ስላለው ማኔጀብል የሆነ የእርስ በርስ ግጭት አሰናድቶ ኦርቶዶክሳውያን፣ ሰሜኖች፣ አማራውያን ከአዲስ አበባ ለቀው እንዲወጡ የሚያደርግ ሴራ እየጠነሰሰ መሆኑን ገልጸን ነበር። አሁን ላይ ያ ካርድ ተስቧል። ስለዚህ በአዲስ አበባ የምትኖሩ ኢትዮጵያውያን የምትደራጁበት ጊዜ አሁን ነው። አደጋው ወደ እናንተ እየመጣ ነው ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ጠለስ ሚዲያን ሰብስክራይብ አድርጉ። እስኪ
ጨለስ ሚዲያን ሁላችሁም ሰብስክራይብ አድርጉ። ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች አጋሩ። እንዲሁም ተደራሽነታችን እንዲጨምር ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።